አቤል ማለት ርብቃ ከዚህ በፊት የቤት ሰራተኛ ነበረች። በቤት ሰራተኝነት ነበር አቤል ቤት የገባችው። የአቤል እናት እዚህ ስላልነበረች ሌላ ሀገር ነበረችና ሰራተኛ ያስፈልገው ነበርና ሰራተኛ ቀጥሮ ነበር። ርብቃ ደግሞ ከውጪም ሆና ከዚህ በፊትም ስልታፈቅረው ስለነበረ የቤት ሰራተኝነቱን እንግዲህ በፍቃደኝነቷ ወዳ ፈቅዳ ነበር የገባችው። ምክንያቱም አቤል አካባቢ ወይም ደግሞ እሱ ያለበት ቦታ መሆን ስለምትፈልግ እሱ አይረዳትም። እሷ ግን ለብዙ አመታት ስታፈቅረው ነበርና ወደ እሱ ቤት እንግዲህ ሰራተኛ ሆና ከገባች በኋላ የአቤል እናት ወደ ቤት ሲመጡ ልክ ወደ ቤት ሲገቡ እሷን አይቷት ስለነበረ ሚስቱ ከማለቴ ከሄዱ ብዙ አመታት ስለቆዩ ወይም ደግሞ ብዙ ጊዜ ቆይቶ ተመልሶ ስለመጡ ልክ ወደ ቤት ሲገቡ የሱ ሚስት መስላቸው ርብቃ የሱም የልጃቸው ሚስት መስሏት ነበረ። እንግዲህ ልጄ አገባክ በጣም ደስ ብሎኛል ፍቅረኛዬ ናት ምናምን ብሎ አስተዋወቃት ማለት ነው። እና ከዛ በኋላ ያንተ ሚስት ናት ብላ ስለያዘች ርብቃዬን ደግሞ ለብዙ ጊዜ ስታፈቅረው የነበረው ወንድ እናትየው ስለወደደቻት እናትየው ስለፈቀደች ለሱ ሚስት እንድትሆን የምትፈልጋት ሴት አይነት ስለሆነች የአቤል እናትን በጣም ስለወደደቻት ርብቃ ማለት ነው። ርብቃም ደስ ብሏት ሰራተኝነቱን ትታ አቤልም ደግሞ እናት ካወቀች ትናደድብኛለች። ስለዚህ እስከ እሷ ተመልሳ እስከምትሄድ ድረስ እናስመስል ብሎ ተስማምቶ ስለነበረ ርብቃም ደግሞ በደስታ ነበር የተቀበለችው። እንደዛም ሆኖ እንግዲህ እናትየው እስካሁን ድረስ ባልና ሚስት እንደሆኑ ነው የምታውቀው። እሷ ግን ሰራተኛ ናት። አቤል ደግሞ ሌላ ፍቅረኛ አለው። ሌላ ፍቅረኛው ደግሞ እሱን አትወደውም አታፈቅረውም። ሌላ ፍቅረኛ አላት። የሆነ እንትን ዶክመንት ስለምትፈልግ የሆነ ወረቀት መውሰድ ስለምትፈልግ ብቻ ነው ከዛ ቤት የሱን ንብረት ወይም ደግሞ የሱን ቤት የያዘ ወረቀት መውሰድ ስለምትፈልግ ብቻ ነው እስካሁን ድረስ ከሱ ጋር እየመጣች የምትተኛው ምናምን። ሌላ ባል አላት። ከባሏ ጋር ተስማምታ ነው አቤልን አፈቅራለሁ ያለችው ማለት ነው። እና እንግዲህ ትላንት ሲያወሩ በተለቀቀው 5 ክፍል ላይ ሲያወሩ ነበርና እኔ ከሱ ጋር ስተኝ ወይም ደግሞ ከሱ ጋር ስትሆኚ ይቀናው ነው። ስለዚህ ቶሎ ብለሽ የገባሽበትን አላማ ወይም ደግሞ ወረቀቱን ይዘሽ ተመልሰሽ ወደ እኔ እንድትመጪ እፈልጋለሁ ብሎ ሲያናግራት ነበር ማለት ነው የአቤል ፍቅረኛ ያኛው ሹማ ማለት ነውና አቤል ደግሞ አሁን ለርብቃ እንግዲህ ርብቃ ከተዋወቅን 1 አመታችን ነው ብላ ለእናቱ ነግራ ስለነበረ እናትየውም ደግሞ አንበሰሪያችን መክበር አለብን ብሎ ከርብቃ ጋር ተስማምቶ አንበሰሪ እንግዲህ ፈታ አድርጎ ከጓደኛዋ ጋር ተባብሮ አቤልን ሰርፕራይዝ አድርጎታል ማለት ነው። አቤል ደግሞ የምን የ1 አመት እንትን ነው የምትይው መቼ ነው የተዋወቅነው አንቺ ምን አባሽ ነው የምትቀባጥሪ ብሎ ወላ በጥፊ ቀጥቅጧት ነበረ። ርብቃዬ ደግሞ እኔ ምን ላድርግ ታዲያ ለእናትህ አትናገር አልከኝ። እሷ ደግሞ ስንት ጊዜያችሁ ነው ከተዋወቃችሁ ስትለኝ 1 አመት ነው የቀረን ብዬ ስነግራት ነው እናከብር አቤል ሰርፕራይዝ እናድርገው ብላ እሷ ናት እንደዚህ ያደረገችው እንጂ እኔ ምን አጠፋው? እኔ ከዚህ በላይ በአንተ ምክንያት መሰቃየት አልፈልግም በቃኝ ብላው ነበረ። እሱም ደግሞ ተሰጥቶ ይቅርታ ጠይቋል።